ከ7 ዓመት በፊት የነበረው የኢትዮጵያ ኢኮኖሚ ተከታታይ እድገት የተመዘገበበት ቢሆንም በጎን በኩል ፈጣን የዋጋ ግሽበት፣ ከፍተኛ የዕዳ ጫና፣ የውጭ ምንዛሬ እጥረትና ሌሎችም የማክሮ ኢኮኖሚ መዛባትን ባስከተሉ ችግሮች የተተበተበ ነበር። በዚሁ ወቅት የፋይናንስ ዘርፍ ተቋማት አሰራራቸው ባለመዘመኑና የኢኮኖሚውን እንቅስቃሴ መደገፍ አለመቻሉ የማክሮ ኢኮኖሚ መዛባት ችግርን አስከትሎ ቆይቷል። የኢትዮጵያ ኢኮኖሚ ካጋጠመው መዛባት ወደ መረጋጋት እንዲሻገር ከ2011 ዓ.ም ጀምሮ የተተገበሩ የኢኮኖሚ ማሻሻያዎች ለፋይናንስ ዘርፍ አቅጣጫ ቀያሪ ሆነዋል። የፋይናንስ አገልግሎትን ተደራሽና ቀላል የማድረግ የመሳሰሉ የፋይናንስ ዘርፉን ከውድቀት ስጋት ወደ እድገት ሞተርነት የቀየሩ ውጤቶችንም አስገኝቷል። ፋይናንሻል ሴክተሩ ለማክሮ ስብራቱ ከፍተኛ ድርሻ ነበረው። መልሰን ልናርቅ ስንፈልግም ፋይናንሻል ሴክተሩን እያንዳንዷን በተን ፈትሸን መግራት ካልቻልን በስተቀር ያ የምንለውን ስብራት ልንቀርፍ አንችልም። ለምሳሌ አንዱ በፋይናንሻል ሴክተር ያለው ችግር ጥራት ያለው ሰርቪስ ነው። ደሞዝ ወስጄ ለእናቴ 100 ብር ለመላክ ብፈልግ መጀመሪያ መደወል አለብኝ ባንክ ቤት ሂጂ ብዬ፣ ከዛ ባንክ ቤት መሰለፍ አለብኝ። 100 ብር እኮ ነው። ሰልፍ ወረፋ ከበዛ ደግሞ ከሰዓት ና ልባል እችላለሁ። ከሰዓት ደግሞ ተመልሼ ካስገባው በኋላ ፋክስ ተበላሸ ሊባል ይችላል። ከሁለት ቀን በኋላ ደውዬ ደረሰሽ ማለት አለብኝ። ለ100 ብር ጊዜውና ገንዘቡ ኤፊሽንት አይደለም፣ ጥራት ያለው ሰርቪስ አይደለም የሚሰጠው። አሁን ግን አንድ ሰው ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭ ያለ አንድ ወዳጅ የኔን የኤሌክትሪክ ቢል መክፈል ቢፈልግ በቀላሉ መክፈል ይችላል። ያ ባለው ተቋም ባለው ሀብት ላይ ጥራትና ዘመናዊነት መላበስ በራሱ ኤፊሽንሲን ያሳድጋል። የማክሮ ኢኮኖሚ ማሻሻያው ያመጣቸው አዳዲስ አሰራሮች የባንክና የፋይናንስ አገልግሎትን ቀልጣፋና ምቹ ለማድረግ የገንዘብ ማዘዋወሪያን ጨምሮ የዲጂታል አገልግሎት እንዲስፋፋ አድርጓል። ዲጂታል የፋይናንስ አገልግሎት የተጠቃሚውን ጊዜና ገንዘብ ከብክነት የሚያድንና ምርታማነትን የሚጨምር ሲሆን በኢኮኖሚው ላይ የሚታይ ለውጥ አምጥቷል። በአጭር ጊዜ የተጠቃሚዎች ቁጥር መጨመሩን አሃዛዊ መረጃዎች ያስረዳሉ። ለምሳሌ ዲጂታል አካውንቶች ብዛት 254 ሚሊዮን ደርሷል። ከ26 ሚሊዮን ተነስቶ የትራንዛክሽን አካውንቶች ብዛት 320 ሚሊዮን፣ የክሬዲት አካውንቶች ብዛት 8.3 ሚሊዮን። ፋይናንስ ተደራሽነት ከ41 ሺህ ወደ 618 ሺህ እንግዲህ ያው ፖስም ኤቲኤምንም ጨምሮ ነው። በፐርሰንቴጅ ለመግለጽ ይቀበላል 15 እጥፍ ነው ያደገው። ፋይናንሻል ኢንክሉዥን ላይ እየሰራ ያለው ስራ አጠቃላይ የፋይናንስ ተደራሽነት ከ47 በመቶ አሁን ወደ 65 በመቶ አድጓል። ከአቅርቦት አንጻር ያው ገና ይቀረናል። በቀጣይ ትኩረት የምመጣበት ነው የሚሆነው። የዲጂታል ፋይናንስ አገልግሎት ዜጎች ቴክኖሎጂን ተጠቅመው አገልግሎትን እንዲያገኙ ስለሚያስችል አካታችነትን ይዞ መጥቷል። ይህም በየአካባቢው ያለ ሀብትን በማሰባሰብ ወደ ኢንቨስትመንት እንዲገባ ብሎም ለኢኮኖሚው እድገት ተጨማሪ አቅም እንደሚሆን ባለሙያዎች ያስረዳሉ። ዲጂታል ግን ከሆነ ሁሉም እጁ ላይ የባንክ አገልግሎት ማግኘት የሚችልበትን አክሰስ ነው የምንፈጥርለት። ይሄ የባንኪንግ ሰርቪስን ወይም የፋይናንሻል ማርኬቱን የሚያሰፋ ነውና ለብዙዎች ተደራሽ የሚያደርግ ነው። ይሄ ደግሞ ተደራሽ ሆነ ማለት ቅድም እንዳልኩት ብዙዎች ሴቪንጋቸውን ማሳደግ የሚችሉበት፣ ሴቪንጋቸውን ብቻ አይደለም ደግሞ የተበድረው በጣም ውጤታማ በሆነ ኢኮኖሚ ዘርፍ ላይ መስራት የሚችሉበትን ነገር የሚያመቻችላቸው። የፋይናንስ ምህዳሩ በጣም በሰፋ ቁጥር ዲፕ የሆነ በመጣ ቁጥር የበለጠ የኢኮኖሚው እየተቀጣጠለ እየተስፋፋ ኢንቨስትመንት እየተስፋፋ ነው የሚሄደው። በማክሮ ኢኮኖሚ ማሻሻያው ብሔራዊ ባንክ ባደረጋቸው የባንክ አሰራር ማሻሻያዎች የባንኮች የተቀማጭ ገንዘብ ማደግ፣ የተበላሸ ብድር መጠን መቀነስ፣ ለግሉ ዘርፍ የብድር አቅርቦት መሻሻልና በሌሎች መመዘኛዎች የፋይናንስ ዘርፉ ጤናማ እንዲሆን አድርጓል። በአጠቃላይ የባንኪንግ ስርዓቱ በምናይበት ጊዜ በአሁኑ ወቅት የፋይናንስ ዘርፋችን ጤናማ፣ በቂ ካፒታል ያለው ትርፋማ ዘርፍ ሆኖ ነው ያለው። ይሄ በሪፎርሙ የተገኘ ትልቅ ውጤት ነው። በቀጣይ ጊዜያትም በኢኮኖሚ ማሻሻያዎቹ የተገኙ ውጤቶች ላይ አዳዲስ የፋይናንስ አገልግሎት በመጨመር የተረጋጋ ኢኮኖሚን ለማጽናት ትኩረት ተሰጥቷል።